ኦሮሚያን ለአዲስ አበባ ውሃ ላመጣህም ብለን እየጨውንበት ቆሻሻ ሲደፋበት እያየን እየተቀበልን ኦሮምኛ ስንሰማ እንደዛ የሚጎረብጠን ከሆነ እንዴት በጋራ መኖር ይቻላል? እኛ ድሮ ትግራይ ላይ ቁጥር በዛ ያልነው 6% መሆን ሲገባችሁ 7 8 10 ሆናችሁ ብለን ነው። እና አሁን ኦሮሞንም 6% አድርጎ የሚያስብ አለ። እንደዛ አይደለም። ኦሮሞ 35 ፕላስ ኦር ማይነስ % ነው። በኢኮኖሚ ኮንትሪቢዩሽኑ፣ በሴኩሪቲ፣ በማንኛውም ኮንትሪቢዩሽኑ እሱ ነው። ያንን ድርሻውን አብይ ጠቅላይ ሚኒስትር ስለሆነ ሊነፍገው አይችልም። ይቀራል የአብይ ጠቅላይ ሚኒስትርነት እንጂ መብቱን መንፈግ አይችልም። አብይ መብቱ ነው። ኢኳሊ አማራም ወላይታም ጉራጌም እንደዚሁ ማለት ነው። ለምን እቁብ ስላልሆነ። አሁን ማሸማቀቂያ ነው እንግዲህ ተረኛ ምናምን ብሎ አሸማቆ አንገት ማስደፊያ ነው። ስናይ ግን እንኳን ተረኝነት ገና የለም። የኦሮሞ አርሶ አደር ለዚህ ኤክስፖርት ኮንትሪቢዩት የሚያደርገውን ሩብ አያገኝም በሃርድ ከረንሲ። ትክክል አይደለም። ይሄ አናድግም በዚህ መንገድ። ሌላ የተነሳው አዲስ አበባ ላይ መዝሙር ተዘመረ ኦሮምኛ እና ተረኝነት ነው የሚልም ተረት ነበር። አዲስ አበባ ላይ ከፍተኛ ኦሮሞ ጠል ኃይሎች ኦሮሞን የሚጠሉ ግን ኢትዮጵያ ውስጥ መኖር የሚያስቡ ኢትዮጵያን የሚያስቡ ሰዎች ኦሮምኛ ተዘመረ አሉ። የግሪክ ትምህርት ቤት አለ አዲስ አበባ ውስጥ፣ ሊሴ አለ፣ ፈረንሳይ ትምህርት ቤት፣ ጣሊያን ትምህርት ቤት አለ፣ ጀርመን አለ፣ ማሪፍ አለ፣ የቱርክ ኢንተርናሽናል ኮሚኒቲ ስኩል አለ። ይሄ ሁሉ በቋንቋ ነው የሚዘምረው። ሊሴ ሲዘምር ያላመመው ኦሮምኛ ሲዘምር የሚያመው ኢትዮጵያዊ ምን ኢትዮጵያ ይባላል? አሁን ኢትዮጵያዊ ነው? ትክክል አይደለም። ከየት መጣ ያላችሁ እንደሆነ ገና ለውጥ ሳይመጣ ኦሮምኛ አዲስ አበባ ውስጥ ኦሮሞ ልጆች መማር አልቻሉም ተብሎ 4 5 ትምህርት ቤት አካባቢ ኦሮሚያ መንግስት ፋይናንስ አድርጎ ተሰርቶ ኦሮምኛ ቋንቋ የሚማሩ በሺዎች የሚቆጠሩ ልጆች አሉ የሚማሩበት። ልክ እንደ ማሪፍ መዘመር ተረኝነት ነው። እኔ ባህር ዳርም ቢዘመር በሻሻም ቢዘመር ትግረኛ አማርኛ ችግር የለብኝም። እኔ አማርኛ በመናገሬ ትግረኛ በመናገር ተጠቃሚ እንጂ ተጎጂ አይደለሁም። ግን በዛ ደረጃ ጥላቻ ጥሩ አይደለም። ኦሮሚያን ለአዲስ አበባ ውሃ ላመጣህም ብለን እየጨውንበት ቆሻሻ ሲደፋበት እያየን እየተቀበልን ኦሮምኛ ስንሰማ እንደዛ የሚጎረብጠን ከሆነ እንዴት በጋራ መኖር ይቻላል? መቻቻል ማለት እኮ እሱ ነው። አላሁ አክበር ሲባል ኦርቶዶክስ እንዳይሰማ ክርስቲያን እንዳይሰማ ማለት አይቻልም። ይሰማና ይታገሳል። ምክንያቱም አብሮ መኖር አለባቸው። ክርስትናም ደግሞ ሲቀድስ እስላም መስማት አይከለከልም። ስፒከሩ ውጭ ነው ያለው። ገና የሳውንድ ህግ አልወጣም ኢትዮጵያ ውስጥ። ይሰማል ግን አብሮ ሁሉ ነገር ጌታ 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 እንደሚሆነው ማለት ነው። ወደዚህኛዎቹ ብትችላል ብዬ ነው። ሁላችሁም ጋር አለ ችግሩ፣ ግን እኛ ጋር ይበዛል። ልክ የተቀላቀል ሰሞን ሃሌሉያና ጌታ በጣም ነው ይበዛው እና ኦሮሞም ላለፉት አመታት ሰከንደሪ ሲቲዝን ነኝ እኔ ኢትዮጵያ ሀገር አይደለም ብሎ ስለሚያስብ አሁን ሲፈታ አከም በስቷል። ግን አከም የበዛው ኦሮሞ ነኝ ብሎ የማያውቀው ሰው ሁሉ ባክስቴ ባጎቴ ባያቴ በወንድሜ በመናምኔ እያለ አከም ይላል። አከም ካለ በኋላ የሚቀጥል ነገር የለም። አከም ላይ የሚያልቀው እንደዚህ አይነት በኒው ኖርማል ደግሞ የተወሰነ መታገስ ያስፈልጋል። ያው ሲተነፍስ ያው የቆየ ጴንጤ ሃሌሉያ እንደሚቀንሰው ሁሉ ይቀንሳል። ትንሽ መታገስ ያስፈልጋል። የኦሮሞ ፖለቲከኞች፣ የኦሮሞ ተቆርቋሪዎች፣ የኦሮሞ ተወካዮች እዚህ ያላችሁት ደግሞ ዝም ብዬ መክራችሁ ምክር ኦሮሞ ምንም እንኳን ጫና ቢደረግበት ቋንቋውንና ባህሉን ማቆየት የቻለ ህዝብ ነው። ከናንተ አይፈልግም እሱ። ማንም ቋንቋው አልነጠቀውም፣ አቆይቶታል። በራሱ ባህል የገዳ ስርዓትን ማንም አላፈረሰውም፣ ቆይቷል እኮ አለ። ኦሮሞ ያልቻለው ዘመናዊ እርሻ አርሶ ሀብታም መሆን፣ ማዕድን ማውጣት፣
ፓምፕ ትራክተር ነው። ተወካይ ከሆንክ እሱን ስራለት። የሚችለውና የሚያውቀውን ነገር ደግመህ የኦሮሞ ተቆልቋይ ብትል ዋጋ የለውም። እዚህ ያላችሁ ሰዎች ኦሮምኛ የተማራችሁት የእናንተ አባቶች ኦሮምኛ የሚናገሩት ለኦሮሞ የሚመች ስራ ስለነበር አይደለም፣ ባህላቸውን ስላቆዩት ነው። እሱ ይጻፍ ይዳብር ችግር የለብኝም። ዋናው የኛ ስራ ግን በኦሮሚያና በኦሮሞ ህዝቦች መካከል የነበሩት ችግር በእርሻ በልማት በደህንነት ያለው መፍታት ሲሆን እዚህ አዘምር ያለው እያለ መፎከር ትክክል አይደለም። እዚህ በማዘመር የኦሮሞ አርሶ አደር የሚያገኘው ነገር የለም። ኦሮምኛ መማር ችግር የለበትም። ኤቭሪዌር አማርኛ እንማር፣ ትግረኛ እንማር፣ ጉዳት የለውም። ግን ሌላውን ለማብሸቅ የሚደረግ አይነት ተራይ ነው ብሎ አይነት ማሰብ ትክክል አይደለም። ተራ የሚባል የለም። ይሄ ዕቁብ አይደለም፣ በጋራ እናስተዳድራለን ነገር። ለዛ ነው ብልጽግና የተፈጠረው። አማራን ሲያይ ደሙ የሚፈላ ኦሮሞ፣ ኦሮሞን ሲያይ ደሙ የሚፈላ አማራ ኢትዮጵያን አይወድም። ቢኮዝ እነዚህ ማጥፋት አይቻልም። ከፍተኛ ቁጥር ያላቸው በእጅጉ የተሰባጠሩ ስለሆኑ ያለ ምርጫ ተከባብረን ተዋደን አብሮ መኖር ብቻ ነው። ሌላ ምርጫ የለም። እስላምና ክርስቲያንም ወላይታና ሲዳማም ጉራጌና ስልጤም በስምምነት መኖር ብቻ ነው መፍትሄው። ሶማሌና አፋርም እንዲሁ። ሌላ መፍትሄ የለም። ተጨራርሰን አንዱ ማሸነፍ አይችልም። እና እባካችሁን የዕቁብ ሐሳብ እንተው። ኢትዮጵያ ትልቅ ሀገር ናት፣ ለሁላችን ትበቃለች። በትብብር እንስራ። አንዳንዴ ደግሞ መስመር ስተን እናጠፋ ከሆነ ህግ አበጁ፣ በህግ ይስተካከላል፣ ችግር የለውም። እስካሁን ግን ከተረት ተረት ያለፈ በፋክት ደረጃ ያን የሚያሳይ ነገር የለም። ተረት ተረት ደግሞ ቆይቶ ያባላል። የነጮቹን ታሪክ ብታጠኑ ልንወረስ ነው አረብ በዛ ጥቁር በዛ የሚለው ሳይኮሎጂ ስንትና ስንት ተማሪ ስንትና ስንት ንጹሃን ዜጎች እንዳስገደለ ነግራችሁ አልችልም። የቆየ ጥላቻ ይፈጥራል። ጥሩ አይደለም። ከጥላቻ መማማር፣ እኔ አማርኛ ነጥርቼ መማር፣ አማርኛ ምሽሶ ማጥርቶ ኦሮምኛ መማር፣ ትግረኛ መማር፣ ወላይትኛ መማር ጉዳት የለውም። ለልጆቻችን ጥላቻን አናውርስ። በጥላቻ ምክንያት ቲፒኤልኤፍ ህዝቡን አጎሳቁሏል። ለኝነት ጥሩ አይደለም፣ አይጠቅምም፣ አይበጅም። በጋራ ተባብረን ሀገርና አልማ ሀገር እናስቀጥል። ከዛ ውጭ ያለው ሐሳብ ከጥፋት ያለፈ ትርፍ አያመጣልንም። ይህን ካልኩ የኢንክሉሲቭ ናሽናል ዲያሎግን በሚመለከት የተነሳው ሐሳብ ስሙ ኢንክሉሲቭ ናሽናል ዲያሎግ ነው የሚለው። ኢንክሉሲቭ ማለት ሁሉም ያካትት፣ ናሽናል ማለት ሀገር አቀፍ፣ ዲያሎግ ማለት ደግሞ ዲቤት ያልሆነ። ዲቤትና ዲያሎግ ይለያያል። ምክክርና ክርክር ይለያያል። እኛ ምክክር ነው ያለው እንጂ ክርክር አላለ። ክርክር ለምርጫ ነው። ምክክር ያልነው ለምንድን ነው? አክቲቭ ሊስነር ሆነን ከሌላ ወገን የሚመጣም ቁም ነገር ካለ አድምጠን ኢትዮጵያን የሚያጸና የሚበጅ ነገር እናርግ ነው። ዘሆል ኮንሰፕቱ ይሄ ነው። ክርክር አይደለም። የሚያጣላ ምናምን ጉዳይ የለው። ምክክር ነው። በምክክር ከተግባባን እሰየው፣ ካልተግባባንስ ህዝብ ይወስናል። ምን ችግር አለው? መንግስት እኮ አይወስንም፣ ህዝብ የሚወስነው። ህገ መንግስታዊ ስልጣን የሰጠናችሁ ዋናው ምክንያት ተአማኝ ተቋም እንዲሆን ነው። ማቋቋም ሲገባን አቋቁማችኋል። ሁለተኛ በየትም ሀገር ንግግር ሲደረግ አጀንዳ የሚወስን መንግስት ነው። በዚህ ጉዳይ ወያያለው ይሄን አልወያይ የሚል መንግስት ነው። እኛ አጀንዳ መወያየትም የሰጠን ስልጣን ለኮሚሽኑ ነው። አጀንዳ ራሱ አነጋግሮ አመካክሮ ሴት ያድርግ ነው ያለው እንጂ በዚህ ጉዳይ እንወያያለን በዚህ ጉዳይ አንወያይም አላልንም። ሶስተኛ ተሳታፊዎች የመወሰን ስልጣን የመንግስት ነው። ከእንትና ጋር አደራደራለሁ ከእንትና ጋር አደራደርም ማለት እኛ አላልንም። ኮሚሽኑ የፈለገውን ሰው አምጥቶ በሰላማዊ መንገድ ንግግር ካለ ዝግጁ ነን ያልነው። ሶስት መሰረታዊ ጉዳይ ያልነበረ የፈቀድነው አለ። ምክር ቤቱም ክብርና ምስጋና ይገባዋል። በሀገር ደረጃ አንቱ የተባሉ ልምድ ያላቸው ይህን ጉዳይ ለመስራት ፍላጎት ያላቸው ትላልቅ ሰዎች መርጧል። እነዚህ ትላልቅ ሰዎች ከዚህ ቀደም በኮሚሽን ስራ የነበሩ አይደሉም። ኢትዮጵያ ውስጥ እኮ ናሽናል ዲያሎግ አልነበረም። ወይም ጥሩ ሐኪም ናቸው ወይም ጥሩ ዲፕሎማት ናቸው ወይም ጥሩ መምህር ናቸው እንጂ ናሽናል ዲያሎግ አልነበረም። በቅን ሐሳብ ሲጀምሩ ከደገፍናቸው ይሳካላቸዋል። ሳንደግፍ ግን አቃቂር ካወጣን ይበላሻል። ከተበላሸ ሁላችን እንጎዳለን፣ ከተሳካ እንጠቀማለን። በቅንነት የማገዙን አቲቲዩድ መጀመር እኔ እስከዛሬ ድረስ ኮሚሽኑ አላገኘሁትም፣ አልተገናኘንም።
ከኔ ይልቅ ኮሚሽኑ ያለበትን ነገር እናንተ መናገር ትችላላችሁ። ምክንያቱም እናንተ ናችሁ ብዙ ከነሱ ጋር የምትሰሩት። ግን በሚዲያ በማየው በመረጃ በምሰማው ሻል ያሉ ሰዎች ናቸው። ከታገዙ ሊያሳኩት ይችላሉ። ይሄ የሰላም ዲያሎግ ብዙዎቻችን ሊያቅፍ ይችላል። በማያጣላ ጉዳይ የምንጣላ ሊያቀራርበን ይችላል የሚል ሐሳብ ነው ያለው። በእኛ በኩል ትልቅ ኮሚትመንት አለን። እነዚህ ኮሚሽኖች የኢትዮጵያ ሕዝብ እያየ በይፋ በሚደረግ ክርክር እኔ ወንድሜን ማሳመን ካልቻልኩ፣ እህቴ እኔን ማሳመን ካልቻለች መላው ኢትዮጵያ ሕዝብ ስለሚወስን ወደ ውሳኔ ከመሄድ በፊት ደግሞ ለመቀራረብ ስለምንሰራ ምክክር ስለሆነ ብዙ ጉዳይ ይፈታል ብዬ ተስፋ አደርጋለሁ። ይህን የማይሳተፉ አሉ ለተባለው ምርጫም እኮ የማይሳተፉ አሉ። ስልጣን የሚሉ ሽግግር የሚሉ ምርጫ የማይሳተፉ እኮ አሉ። ምርጫ የስልጣን ምንጩ የህዝብ ድምጽ ነው ብሎ የማያስቡ አሉ። እንዴት ያስፈልጋል ወይ ይነሳሉ። በቃ እንደዚህ ናቸው። ዋናው በሽታ የኢትዮጵያ ፖለቲከኞች ሀገሪቱ የነሱ ብቻ ወሳኝ እነሱ ብቻ ተራው ዜጋ በሀገሩ ጉዳይ መወሰን መብት ያለው አይመስላቸውም። እነሱ የሚያውቁ እነሱ የሚወስኑ ሌላው ሰው የሚሰማቸው ይመስላቸዋል። ሴራ፣ ተንኮል፣ ቅጥፈት ነው ፖለቲካ ማለት። ይህ ዲያሎግ እጅግ አድካሚ ስራ ነው። ቀላል ስራ ነው አይመስላችሁ። ብዙ ማንበብ መርከም ይፈልጋል። እነዚህ አቃቂር እያወጡ እየተሳደቡ ነው የለመዱ ኃይሎች ቁጭ ብሎ መስራት አይፈልጉም። አድካሚ ነው። በቀለለው መንገድ ተሳደቡ ማለት ይፈልጋሉ። እንደዛ ከሚሆን ሁሉም በየአቅሙ ያንብብ፣ ያጥና፣ ይመካከር፣ ሐሳቡን ቴብል ላይ ያምጣ፣ እንወያይ። ሻል ያለውን ለሀገራችን ለልጆቻችን ፒክ እናርግ፣ እሱን ኢምፕሊመንት እናርግ። የሚያዋጣው እሱ ነው። ናሽናል ዲያሎጉ ለሆነ ወገን የሚጠቅም ለሆነ የማይጠቅም ሳይሆን ለመላ ኢትዮጵያ የሚጠቅም በደንብ ከተጠቀምንበት፣ ለመጠቀም ግን ዝግጁ መሆን ያስፈልጋል ከሁላችንም። ይሄን ነው ማለት የምችለው። ከዛ በላይ ያለውን እናንተ ናችሁ የምታውቁት። ያለበትን ደረጃ እኔ አላውቅም። እኔ ያለኝ ግን ፍላጎት ቢሳካለት፣ ምክር ቤት አግዞት፣ መንግስት አግዞ፣ ፓርቲዎች አግዞ ይሄ ምክክር ጫፍ ቢደርስ ለኛ ጥሩ ጠንካራ ሀገር እንፈጥራለን ብዬ አስባለሁ። ሌላውን ሲያመጡት የምናየው ይሆናል። ሌብነትን በሚመለከት ቀደም ነካክቼዋለሁ። በውስጣችን እየሞከር ነው። ዋናው ችግር ግን ሌብነት አንደኛ ዳኞች ናቸው ሌቦች። ሪፎርም የሚያስፈልገው ዋናው ፍርድ ቤት ነው። የሌቦች መናኸሪያ ሆኗል። የማይደረስባቸው መስሏቸው ማለት ይሄ ሪፎርሙ እዚሁ የሚቀር መስሏቸው የሚያላግጡ ዳኞች አሉ። ብዙ መረጃ የተገኘባቸው። ሲሪየስ ሪፎርም ያስፈልጋል ፍርድ ቤት ላይ። ይሄ ምክር ቤቱ እየመራ መፈጸም አለበት። ሁለተኛ ሌቦች አቃቤ ሕግ ነው። ሕግ አቅብ ያልነው አቃቤ ሕግ ሌባ ነው። ብር እየወሰደ መከራከር የሚገባው ልክ አይከራከርም። ይሄ የኛ ጉዳይ ስለሆነ እኛ ሪፎርም እንሰራበታለን። ሶስተኛው ሌባ ፖሊስ ነው። አራተኛው ሌባ ኦዲተር ነው። ኦዲተር ብር የተሰረቀ አምጣ ያልነው ሁሉ እኮ ካላመጣ ኦዲተር ግኝት ይገኝብሃል እያለ ብር ይደራደራል ኦዲተር። ሌብነት የሚያስቀረው ኃይል ሁሉ ነው አደገኛ እየሆነ ያለው። ብር ለማግኛ መንገዱ ወደ ነዛ ተቋማት መግባት፣ ጸረ ሙስና የሚባለው እነዚህ በሙሉ ሌብነት የሚያጠፉ ሳይሆኑ ሌብነትን የሚያስፋፉ ሆነዋል። የእምነት ተቋማት ዋና የሌብነት ምንጭ ነው። ሕግ አውጥተን ኦዲት መደረግ አለባቸው። እያንዳንዱ የህዝቡ ሀብት ታክስ እንኳን ባይከፍሉ ለተቋሙ መዋሉ መረጋገጥ አለበት። ግለሰቦች ሀብት እያከማችሁ እንደፈለጉ የሚያተራምሱበት ሀገር አይኖርም። ካሁን በኋላ ይሰበስባል፣ ኦዲት ይደረጋል። ለቤተ ክርስቲያኗ ወይ ለመስጂዱ ወይ ለቸርቹ ልማት ይውላል። በዛ አግባብ ካልተመራ አደገኛ ነገር ብዙ ነው ሌብነቱ። እነዚህን ሌቦች ከመንግስት ጋር ካለው ሌቦች ጋር ቀላቅለን በጀመርነው መንገድ የተሻለ ሞራል ያለውን ነገር እየፈጠርን ከሄድን የምናስበውን ነገር እናሳካለን። እና ሌብነት ከትምህርት ቤት ጀምሮ ተግዳሮት ሆኗል ለማለት ነው። ለምን ተሳቃችሁ አልገባኝም፣ ግን ሌብነት ችግር ሆኗል። ይሄ ሌብነት በጋራ ፋይት ማድረግ አለብን። ይኸውላችሁ አንድ ኦሮሞ ይነሳል። ስትሾመው እሱ ዶክተር ነው፣ ማስተርስ አለው፣ እንግሊዝ ነበር፣ እንደሱ የሚያውቅ ሰው የለም። ስታወርደው ኦሮሞ ስለሆንኩ ይላል።
ሰፈሩ ብትሄድ ግን አንድ ሃይስኩል ሰርቶ አያውቅም። አንድ ወይ እስላም ወይ ክርስቲያን የግሩፕ ጫዋታ ይመጣው ሲወድቅ ነው። ሲወጣ አይልም እኔ ብቁ ሰውዬ ነው የሚለው። ሲወጣ ብቁ ነው፣ ሲወርድ ደግሞ በሆነ ግሩፕ ውስጥ ይደበቃል። ይሄ ጥሩ አይደለም። ይሄን በጋራ ማረም ያስፈልጋል። ሌብነት ካለ ልማት አይመጣም። ሚዛን መጠበቅ ያለባቸው 5 ጉዳዮች አሉ ኢትዮጵያ ውስጥ ከፍተኛ የሚዛን ችግር ያለባቸው። አንደኛው ዴሞክራሲያዊ መብትና ሰላምና ጸጥታ። እነዚህ ነገሮች ወርቃማ ማካይ ፈልገን ባላንስ ካላደረግን ዴሞክራሲ ብለን ከጠፋንም ሰላም ብለን ካፈንም አይሆንም። ባላንስ ያስፈልጋል። አንዱ አንደኛውን እንዳይውጥ፣ አንዱ አንደኛውን እንዳይበላ የዴሞክራሲን ጉዳይ ከሰላም ጸጥታ ጋር ባላንስ ማድረግ ያስፈልጋል። ሁለተኛው የብሔር ጉዳይና የሀገር ጉዳይ። ብሔሮች ሀገር የሚውጡ ሀገሮች ብሔር የሚውጡ መሆን የለባቸው። በሕገ መንግስታችን ባለው መሰረት እውቅና የሚያገኙ ፍላጎታቸውን ኤክሰርሳይዝ የሚያደርጉ በሀገር አንድነት ላይ ግን ኮምፕሮማይዝ የማያደርጉ መሆን አለባቸው። ይቀላቀላል ብዙ ጊዜ አንዱ በአንዱ አይተካም። ብሔር የሚያስፈልጋል፣ ሀገር የሚያስፈልጋል። ሳይተካኩ ተደጋግፈው መኖር ይችላሉ። መዋዋጥ የለባቸው። ለዚህም አማካይ መፈለግ ይጠይቃል። ሶስተኛው የግለሰቦች መብትና የቡድን መብት ነው። በግል ወንጀል ከሰራ በኋላ እስላም ስለሆንኩ ነው፣ ክርስቲያን ስለሆንኩ ነው፣ ኦሮሞ ስለሆንኩ ነው፣ ጋዜጠኛ ስለሆንኩ ነው የግሩፕ ስም መያዝ አትችልም። በግል ወንጀል ከሰራ በግል ትጠየቃለህ። የግል መብትና የግሩፕ መብትን ባላንስ ማድረግ ያስፈልጋል። አራተኛው የትናንትና ታሪክና የትናንትና ፈተናንም ባላንስ ማድረግ ያስፈልጋል። ጠቃሚ ታሪክ እንዳለን ሁሉ ፈተናዎች አሉ እስካሁን የሚያምሱን። እነዚህንም ባላንስ ያስፈልጋል። ኔጌቲቭ ለድዌል ማድረግ ሳይሆን ባላንስ አድርጎ ወርቃማ አማካይ ፈልጎ አብሮ መኖር ያስፈልጋል። አምስተኛው እና ዋናው ነገር ብሔራዊ ጥቅምና የዓለም አቀፍ ግንኙነትን በደንብ ባላንስ ማድረግ ያስፈልጋል። ሀገሬን ስለምወድ ብለህ ዓለምን በሙሉ ከዘጋህም አይሆንም። ዓለም ደስ ይበለው ብለህ ደግሞ የሀገር ፍላጎት ካልጠበቅም አይሆንም። ባላንስ ያስፈልጋል። አንዳንዴ የሚሰጥ አንዳንዴ የሚቀበል ነገር ስለሆነ ብሔራዊ ጥቅምን ከዓለም አቀፍ ግንኙነት ጋር እያመቻመችን እያስተካከልን ካልሄድን እንቸገራለን። ሌላ መጋፈጥ ያለብን ደግሞ 5 ጉዳዮች አሉ። እነዚህ ሚዛን መጠበቅ የሚገባን ናቸው። መጋፈጥ ያለብን አንደኛ ስንፍና ዘል ስግብግብነት ነው። ትጋት የሌለበት ቁጭ ብሎ ተደራድሮ ብር መውሰድ፣ በዚያ ምክንያት ደግሞ በሀገር ኢኮኖሚ እና ኢንፍሌሽን በተለይ ችግር የሚያመጣ የኑሮ ውድነት የሚያስከትል ስንፍና ይሞላበት። መጋፈጥ አለብን። ሰነፎችን ስሩ ማለት አለብን። ሰርተን ማስተራት አለብን። ሁለተኛው የሞራል ዝቅጠት በተለይም ቅጥ ያጣ ሌብነት ፋይት ማድረግ አለብን። ኤቭሪዌር ትምህርት ቤትም ይሁን ፓርላማም ይሁን ፕራይም ሚኒስተር ኦፊስም ይሁን ቅጥ ያጣ ሌብነት ፋይት ማድረግ አለብን። ሌቦች እንደ ማንኛውም ጠላት ጥፋት ናቸው። ጥቅም የለውም። የሌባ ዘመድ የለም። ፋይት ማድረግ አለብን። ሶስተኛ የውጭ ያልተገባ ጫናም መገዳደር አለብን። ያልተገባ የናሽናል ጥቅምን የሚጎዳ ልማታችንን የሚያደናቅፍ አንድ መሆናችንን የሚያደናቅፍ ነገር ከመጣ ኖ ማለት አለብን። እናመቻመቻለን ለዲፕሎማሲ፣ ግን በሀገር አንድነት በሀገር ጥቅም በሀገር ልማት ይመጣ ከሆነ አንቀበልም። ይሄን ልማት አቁመውና እንነጋገር፣ ይሄን ጉዳይ አቁመውና የሚባል ነገር አንቀበልም። እኛ እየለማን እየሰራን እንነጋገረው። ይሄንን በደንብ ኮንሸስ ሆኖ ማየት ያስፈልጋል። አራተኛ ተሻጋሪ ተቋማት። ተቋም ስንገነባ ብሔር እምነት ያበላሻቸው ግልጥ ባለ ዕውቀትና ፖሊሲ መቃኘት አለብን። በየጊዜው ቢፈርስ ከሆነ እዳ ነው። አሁን የፈረሰ ተቋም ለመገንባት ቢሊዮን አውጥተን ከሆነ ጊዜ በኋላ ደግሞ ፈርሶ እንደገና እንጎዳለን፣ ልጆቻችን ይጎዳሉ። ተቋማት አበክረን በፕሪንሲፕል መገንባት እና ተሻጋሪ ማድረግ አለብን። ጊዜ የሚሻገሩ መሆን አለባቸው። አምስተኛው አደገኛው ነገር ልማት ጠል ስራ ጠል አመለካከት ነው። ስራ የማይወዳል። ዛሬ ይሄ ፓርላማ ቀለም ሊቀባ ነው ከተባለ በቃ ቀለም ተበላሸ፣ ነጩ አረንጓዴ የሆነ ብንጫጫ አለ። ስራ አይወድም። ዝም ብለህ ስትቀመጥ አይተችህም። ለስራ ስትል ደግሞ ችግር ነው። ዩኒቲ ፓርክ ስንሰራ ጩኸት ነበር። ዛሬ ሚሊየንስ እያገኘንበት ነው። መስቀል አደባባይ ስንሰራ ጩኸት ነበር። እንደምታዩት 11 12 ብትሄዱ ስንት ሰው የሚዝናናበት
ኤቭሪዌር ኒው አይዲያ ሲመጣ አይዲያ ሊገል ይነሳል። ይሄን ፋይት ማድረግ ያስፈልጋል። ትክክል አይደለም። እኛ ባለን ጊዜ ውስጥ ቀን ከማታ ሰርተን ልማት እናመጣለን። ልማትን በሰበብ አስባብ የሚያቆም ሰው መጋፈጥ ያስፈልጋል። አይቻልም። እሱ በልመና ስፕሪት ውስጥ ማቆየት የሚፈልገውን ኃይል አይቻልም ማለት ያስፈልጋል። ሰርተን መቀየር ስላለብን እነዚህ መጋፈጥ ከቻል፣ ሌብነትን ፋይት ማድረግ ከቻል፣ ሚዛን መጠበቅ ከቻል በሚቀጥሉት ዓመታት ማለት እኮ አንድ ነገር ተመለሰ ማለት ነው። የዕዳ ጫና ያጎበጣት ኢትዮጵያ ዕዳ እየቀነሰች ነው ያለውን ኤክስፖርት አጠናክረን ዕዳዋን ዝቅ ካደረግን መጣ ማለት ነው። ኢንፍራስትራክቸር ችግር ያለባት መንገድ በስፋት ሰርተን ያላትና አየር መንገድ ደግሞ አባቶቻችን ይሰሩ ያቆዩትን አጠናክረን አልቀን አስበልጠን ለልጆቻችን ካስተከብን መጣ ማለት ነው። እነዚህ ናቸው እኮ ብልጽግና ምሳሌ ማለት ይሄው ብቻ ነው። አየር መንገድ መጠበቅ፣ መንገድ ማስፋት፣ ልማት ማስፋት፣ ህዳሴ መጨረስ፣ ስኳር መጨረስ፣ ኢምፖርት የምናደርጋቸውን ነገሮች እየቀነስን በአገር ማምረት፣ የምንሸጠውን ማበራከት፣ የተረጋጋ ባላንስድ የሆነ ኢኮኖሚ መፍጠር ነው። ይሄን ለማድረግ መንግስት ቁርጠኝነቱም ብቃቱም ሙከራውም አለ። የእናንተን ድጋፍ ይፈልጋል። መላው ኢትዮጵያ ህዝብ በጣም ኢምፖርታንት ነው። እንረስ። ሰላም በጣም ኢምፖርታንት ነው። ለሰላም እንጸልይ፣ ለሰላም እንስራ። ክረምቱን እንዳያመልጠን። ክረምቱን 13.5 ሚሊዮን ሄክታር ማረስ ከቻል ቅድም ያልኳችሁ ጉዳይ ከበቂ በላይ እናሳካዋለን። ክረምቱን ሚስ ካደረግን ግን ይበላሻል። ክረምቱን ሚስ እንዳናደርግ በትብብር መንፈስ እንስራ። እናንተም ደግፉን። በጎደለው እየሞላን ባጠፋነው እየታረምን እንቀጥላለን። በዚሁ ስፕሪት ኢትዮጵያን መገንባትና የማጠናከሩ ጉዳይ እንዲቀጥል አደራላችሁ ፈልጋለሁ። እጅግ አድርጌ አመሰግናለሁ። ጠቅላይ ሚኒስትር ስለሰጡት ምላሽና ማብራሪያ እናመሰግናለን። 13ኛ መደበኛ ስብሰባችን በዚህ ያበቃል።